ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዚህ ቻናል ተመልካቾች፣ ዛሬ ደግሞ ስለ አንድ ተዋናይ የማታውቋቸውን 10 አስገራሚ ሚስጥሮችን እንተርክላችኋለን። የሷ ውበት እንደ በረዶ ንግስት፣ የትወና ብቃቷ እንደ እሳት የጋለ ነው። እሷ ተሸላሚ ተዋናይ፣ ፕሮዲውሰርና የማይደራደር የሴቶች መብት ተሟጋች ናት። እሷ ቻርሊዝ ቴሮን ናት። ነገር ግን ከምታንጸባርቃቸው የሆሊውድ ህይወቷና ከኃይለኛ ገጸ ባህሪያቷ በስተጀርባ ብዙዎችን የሚያስደንቁና ልብ የሚነኩ ታሪኮች አሉ። እነሆ ስለ ቻርሊዝ ቴሮን 10 አስገራሚ እውነታዎች። አንደኛ፣ አፍሪካንስ የመጀመሪያ ቋንቋ ነው። ቻርሊዝ ቴሮን ያደገችው በደቡብ አፍሪካ ገጠር በሚገኝ እርሻ ላይ ሲሆን የመጀመሪያ ቋንቋ አፍሪካንስ ነበር። እንግሊዘኛ መናገር የተማረችው በዋናነት ቴሌቪዥን በመመልከት ሲሆን ወደ አሜሪካ ከመጣች በኋላ ለረጅም ጊዜ በደቡብ አፍሪካ አክሰንት ትናገር ነበር። 2. የባሌት ዳንስ ተወዛዋዥ የመሆን ህልም ነበራት። የትወና ህልም ከማሳየቷ በፊት የመጀመሪያ ፍላጎቷ ፕሮፌሽናል የባሌት ዳንስ ተወዛዋዥ መሆን ነበር። በኒውዮርክ በሚገኘው የጀፍሪ ባሌ ትምህርት ቤት ስትሰለጥን የነበረ ቢሆንም በ19 ዓመቷ በደረሰባት ከባድ የጉልበት ጉዳት ምክንያት ህልሟ ሊጨናገፍ ችሏል። 3. በልጅነቷ በአሰቃቂ የቤተሰብ አደጋ ውስጥ አልፋለች። በ15 ዓመቷ በአልኮል ሱሰኛ የነበረው አባቷ ሰክሮ ወደ ቤት ከመጣ በኋላ እሷንና እናቷን በጥይት እንደሚገድላቸው ዝቶ ነበር። እናቷ ራሷንና ልጇን ለመከላከል ስትል አባቷን ተኩሳ ገድለዋለች። ፍርድ ቤቱ ድርጊቱ ራስን ለመከላከል የተደረገ ነው በማለት እናቷን ነፃ አሰናብቷታል። 4. የትወና ስራዋን ያገኘችው በባንክ ውስጥ ስትጣላ ነው። የባሌት ዳንስ ህልሟ ከተጨናገፈ በኋላ እናቷ ወደ ሎስ አንጀለስ እንድትሄድ የአንድ ጊዜ የአውሮፕላን ትኬት ሰጥታታለች። እዚያም በገንዘብ ችግር ውስጥ እያለች አንድ ባንክ የላከላትን ቼክ ሊመነዝርላት ፈቃደኛ ባለመሆኑ ከሰራተኛው ጋር ስትጮህ ከኋላዋ ጆን ክሮስቢ አይቷት የትወና ዕድል እንድታገኝ አድርጓታል። 5. ለሞንስተር ፊልም በሚያስደንቅ ሁኔታ ተለውጣለች። ለኦስካር ሽልማት ያበቃትን ሞንስተር ፊልም ላይ የአይሊን ወርኖስ ገጸ ባህሪን ለመጫወት 30 ፓውንድ ወይንም 14 ኪሎ ግራም ክብደት ጨምራለች። ቅንድቧን ተላጭታለች። የጥርስ ፕሮስቴቲክስ ተጠቅማለች። እንዲሁም ቆዳዋ የተጎዳ እንዲመስል የሚያደርግ ሜካፕ ተጠቅማለች። 6. በ2007 የአሜሪካ ዜጋ አግኝታለች። ምንም እንኳን ከወጣትነቷ ጀምሮ በአሜሪካ ብትኖርም ቻርሊዝ የደቡብ አፍሪካ ዜጋ የነበረች ሲሆን እንደ አውሮፓውያን አቆጣጠር በ2007 ነው የአሜሪካ ዜግነትን ያገኘችው። አሁንም የሁለቱም ሀገራት ዜግነት አላት። 7. የራሷ የሆነ የበጎ አድራጎት ድርጅት አላት። እንደ አውሮፓውያን አቆጣጠር በ2007 ቻርሊዝ ቴረን አፍሪካን አውትሪች ፕሮጀክት የተባለ የበጎ አድራጎት ድርጅት መስርታለች። ድርጅቱ በደቡብ አፍሪካ የሚገኙ ወጣቶችን ከኤችአይቪ ኤድስ ለመጠበቅና ጤናማ ህይወት እንዲኖሩ ለማድረግ ይሰራል። 8. የኦብሰሲቭ ኮምፐልሲቭ ዲስኦርደር አለባት። ቻርሊዝ በንጽህናና በስርዓት ላይ ያተኮረው ኦብሴሲቭ ኮምፐልሲቭ ዲስኦርደር እንዳለባት በግልጽ ተናግራለች። በተለይም ያልተስተካከሉና የተዝረከረኩ ካቢኔቶች ጭንቀት እንደሚፈጥሩባትና እንቅልፍ እንደሚነሷት ገልጻለች። 9. የተባበሩት መንግስታት የሰላም መልእክተኛ ናት። እንደ አውሮፓውያን አቆጣጠር በ2008 የተባበሩት መንግስታት ድርጅት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም በሚደረገው ጥረት ላይ እንድታተኩር የሰላም መልእክተኛ አድርጎ ሾሟታል። 10. በአንድ ወቅት ሞዴል ሆና አውሮፓ ውስጥ ሰርታለች። በ16 ዓመቷ በአንድ የሞዴሊንግ ውድድር ካሸነፈች በኋላ ወደ ጣሊያን ሚላን በመሄድ ለ1 ዓመት በሞዴሊንግ ሰርታለች። ነገር ግን የሞዴሊንግ ዓለምን ባዶ ሆኖ ስላገኘችው ወደ ባሌት ዳንስ ፍላጎቷ ተመልሳለች። የቻርሊዝ ቴረን ህይወት ከአሰቃቂ አደጋ ተነስታ ወደ ዓለም አቀፍ ስኬትና የሰብአዊነት ተምሳሌትነት የመጣችበት አስደናቂ ጉዞ ነው። የእሷ ታሪክ የሰው ልጅ መንፈስ ምን ያህል ጠንካራ እንደሆነና ከጨለማ ውስጥ ብርሃንን መፍጠር እንደሚቻል ያሳያል።